የክፋት ደስታ መች ፈቅደ ንቱ ነው አልከኝ የቀን ወደ ተገኝተ በጣም ነው የምወዳችሁ። በጣም አመሰግናለሁ። እንዴ ልታለቅሽ ነው እንዴ? ፋሚሊው እንዲበጣበት እንዲከፋፈል ምናምን ይፈልጋል ብዬ አላስብም። እና ከቻላችሁ ሰላምን እንስበክ፣ አንድነት እንስበክ። እኛ አንድ ስንሆን በጣም ብዙ ነገር እንዳደረግን አይታችኋል። ለስንት ሰው እንደደረስን አይታችኋል አይደል? ሚሊም እኛም ልጅቷን እንጠቅማታለን፣ ወደፊት እንድትሄድ እናደርጋታለን እንጂ ምንም የምትጎዳበት ነገር ይኖራል ብዬ አላስብም። እና ፍቅር ሁሌም ያሸንፋል። በፍቅር እንመን። ኮሜንቶች ብዙ በጣም ነው ሽሞትሽ እግዚአብሔር እኔ አላውቅም። በቃ ስበብ እየፈለጉ ከአንቺ እንድለያ የሚያደርገኝ ሰው ሁሉ እንዴት ነው? ቆይ ተረጋጋ። ይሄንን ቆይ ለግምጃ እንዳያልቅበት ምን እንደማረጋችሁ ታውቃላችሁ? ይሄንን ታዳምጪኛለሽ? እኔ እንደምትወደኝ አውቃለሁ እኮ ግን አይደለም መልእክት ላስተላልፍ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ በትናንትናው ዕለት ሀይሚና ብሩኬ ቃል በገቡት መሰረት በግምጃዬ ቤት መጥተው ግምጃዬን ሰርፕራይዝ አድርገዋታል። በጣም በሚገርም ሁኔታ ካሁን በፊት ልደቷን ስታከብር ግምጃዬ ሀይሚና ብሩኬ ቡታጅራ ነበሩና እንደገና በድጋሚ ያው በመኖሪያ ቤታቸው ኬክም ያው የሚያስፈልጉትን ነገሮች አዘጋጅተው ሰርፕራይዝ አድርገዋታል። እኔ የምለው ሀይሚና ብሩኬ ግን አንድ ጥያቄ ልጠይቃችሁ። እንዴ ይሄ እነዚህ ፊኛዎቹ ምናምን ፋብሪካ አላችሁ እንዲህ ማምረቻ እንዴ? እናንተ ግን አትገረሙም? እንዲ ቆይ እንዲህ እነዚህ ፊኛዎቹ ፋብሪካ አላችሁ እንዲህ ማምረቻ ማለት የሆነች ነገር ፕሮግራም ሲዘጋጅም በቃ እነዚህን እንደ ዲኮር ኮመን ነው። እና በዛ አጋጣሚ ልጠይቃችሁ ብዬ ለማንኛውም ሀይሚና ብሩኬ በጣም ትለያላችሁ፣ ትለዩብኛላችሁ የምላችሁ በምክንያት ነው። ዝም ብዬም እኝኝኝ የሚል ነገር ይዤ አልመጣም። የሆነ ፖይንት ያላችሁ በቃ ነጥብ ያለው ስራ ስለምሰሩ ነው። የእናንተ እድገት ብቻ ሳይሆን የሌላውን እድገት የሚያስደስታችሁ ሰዎች ስለሆናችሁ ነው። ብዙ ሰው በዙሪያችሁ እየከበባችሁና ይሄን ልቦናችሁን፣ ይሄ ስነስርዓታችሁን፣ ይሄን ጨዋነታችሁን፣ ይሄ ቀና ልባችሁን አይቀይረው ነው ምለው። ከዛ በተረፈ እንግዲህ በግምጃዬ ላይ በጣም ይደብራል። አንድ ሰው ስደተኛ ሆኖ በስደተኛ ላይ አታክ የሚያደርግ ነገር መስራት ከምን አይነት ፍጡር የተፈጠራችሁ ናቸው? እውነት ታምብሌል የሆነ ፎቶ ከብሩክ ጋራ ተቀነባብሮ አይቼ ግምጃዬንና ብሩክን ይደብራል፣ በእውነት ይደብራል። አሁን ብሩክን እንድንሰድበው ነው እንደዛ አሁን ይህን ፎቶ አድርጋችሁ ያመጣችሁት ወይስ ድጋሚ ሀይሚ እንድታለቅስ ፈልጋችሁ ነው? የማይሆን ነገር ለምን ታደርጋላችሁ? እነሱን የምትወዷቸው ከሆነ እነሱ በእነሱ በኩል የሚመጣ ሰው በጣም በሙሉ ተስፋ ስለሚተማመኑባቸው ስለሚወዷቸው ነው። እኔ ደግሞ ሀይሚና ብሩኬን የሚወዷቸውን ሰዎች እወዳለሁ። እነዚህ ልጆች የሆነ ነገር ይዘው ሲመጡ እያየን እኮ ቻናል ሲከፍቱ ራሱ ካለው ጋር እንቡር አይሉ። እውነቴን ነው የምላችሁ። በተመልካች ሙድ አይዙም። ይይዛሉ ማለት አይደለም፣ ይይዛሉ ግን አይዙም ስላችሁ የኦንላይን የቢዝነስ ስራ ያልገባችሁ ሰዎች ናቸው። እንደ ሙድ ይዛሉ። ይሄ የውሸት አልተው ሲመጡ ምናምን የምታለቅሱ ምናምን የኦንላይን የቢዝነስ ስራ ሲስተሙ ስለማይገባችሁ ነው። ከዛ በተረፈ ከስር ጀምረው የሆነ ቻናል ይዘው ሲመጡ ላለው ሰው አይደለም የሚያጋፍጡት፣ ለተቸገረ ልክ እንደነሱ መሰል ወጣቶችን እንደኛ ተለውጠው ከእነሱም በላይ ለቤተሰቦቻቸው የሚደግፉ ሰዎች ነው። እንደው አሁን በቀደም ብላክን ብቻ ይዞ ሲመጣ በሱ ላይ እኔ ተቃውሞ ያለው ለምን ተመልካች ላይ ሙድ ይዞ ነው የመጣው። ደግሞ በጣም የገረመኝ ቲክቶክ ላይ ማሽቃበጣችሁ እና ለነገሩ አልገባችሁም። በቅኔ ነው በቃ የሆነ የጀለጠን ግን አልገባችሁም። ቪዲዮ ልሰራበት ነበር፣ አያስፈልግም እንደዛ አይነት ሰው። ከዛ በተረፈ ግምጃዬ የሀይሚ ጓደኛ ልትሆን አትችልም ምናምን የሚልም ቲክቶክ ላይ አይቻሉና እንዴ ለምን አያስፈልጋትም? ጓደኛ እኮ ያስፈልጋል፣ ሰው እኮ ያስፈልጋል። ሰው እንዴት ብቻውን ይሞታል እንዴ? ብቻውን የበላ ብቻውን ይሞታል ካለው ላይ ያጋራ ምንድን ነው የሚለው? እስኪ ግጠሙልኝ። እንዲህ ያለ ሰው ልጅቷ ልታስቀሯት ነው እንዴ? በቃ ብቻዋን ብሩኬ እንዴት ነው እናንተ? አሁን ለምሳሌ የሆነ ሰው የላችሁ ማለት ነው። ሞጣ ቀራኒ የለቀቀውን ቪዲዮ አላያችሁትም? አረብ ሀገር የሚሰሩ የማዳም ቅመሞች ለእኛ ቅመም ናቸው፣ ለራሳቸው ግን እርስ በርሳቸው የለም አይተጋገዙ። ምክንያቱም እውቀታቸው ማይንዳቸው በአረብ ሀገር ጩኸት ይሄ ተፈቷል ብሎ ነው። እነሱ ሮዛቸውን ያንበክብኩ፣ ለእኛ ግን ቅመም ይሆኑ ብሏል። ይሄ እንደዛ አይነት ነገር ቪዲዮ ራሱ ሲወጣ ምናምን እንዴት ብላችሁ አትናደዱም? አንዲት በስደት ላይ ያለች እህታችንን ፑሽ አድርጓት፣ አበረታቷት። ከመቼውም የተለየ እርዳታችሁን እንፈልጋለን። እስከዛሬ የብዙዎች ቻናል ከፍተናል፣ አላሰፈራችሁንም። ግን የአሁኗ ግን የተለየች ናት። እንደናንተው በስደት ላይ ያሳለፈች፣ ከስደት መልስ ደግሞ ሀገሯ ላይ ሲገባ የሆነ ነገር ፌል አድርጎባታል። በዛ ነገር ነበር እኔም የደበረኝ እንጂ በጣም የማከብራ ልጅ ናት። በስደት ላይ ሆና ደስ የምትለኝ ምንም የሚወጣላት ነገር የለም። ይሄ ብሽሽቅ ስድድብ ምናምኑ ምንም አይጠቅሙም።
በስድድብ ቢሆን ሀይሚና ብሩኬ ምን ያህል ከአንድ ወር በላይ ስራ ሲሰሩ እነሱን ስሰድቧቸው ወይ ሰደቡን ብለው በስድብ ፍራቻ ስራቸውን አላቆሙ። ለምን ብትሉ የኦንላይን ስራ የቢዝነስ ሲስተሙ ስለገባቸው። አሁንም ይህችን በስደት ላይ ያለች እህታችንን ፑሽ እናርጋት፣ እናሳድጋት፣ እናስደስታት፣ ሰፕራይዝ እናርጋት። የሆነ ነገር ፊል ቢያደርግብን በስደት ላይ ያለ ልጆች ፌመሶች ጋር ነው አይደለ? ቲክቶክ ላይ ልመና፣ በእናታችሁ ድምፅ ሆኑን፣ በእናታችሁ እርዳታ፣ በምናምን። ግን እኮ ቢገባችሁ በስደት ላይ ያሉትን ሰዎች እንደው ቶሎ ቶሎ እንኳን ቪዲዮ የሚሰሩ አክቲቭ የሆኑ እንደኛ እንደዚህ ስክሪን ላይ ሳይሆን በስነ ስርዓት ቪዲዮ ኤዲት አድርገው በስነ ስርዓት የሚሰሩ ሰዎችን እንኳን ብናሳድግ የሆነ ነገር ቢደርስብን እዛ ሰው ጋር ነው የምንሄደው። ለምን? የኛ ነው፣ እኛው ያሳደግናቸው ሰዎች ናቸው። ግን ሌላ ቦታ ያሉ ኢትዮጵያ ያሉ ሰዎች እንደው በቅነ ልቦና እናሳድጋቸው፣ በቅንነት ፑሽ እናርጋቸው እንጂ የሆነ ነገር ፌል አድርጎብን ኢትዮጵያ ያለ ሰው አንድ ሀረብ ሀገር ያለች እህትን አደጋ ደርሶባት እየረዳ ሰው ካለ አምጡልኝ፣ እኔ እቀጣለሁ። የለም። ስለዚህ ትናንትና ሀይሚና ብሩኬ ያሉት ነገር እውነት ነው። ከምንምና ከመቼውም በላይ እስከዛሬ አላሳፈራችሁንም፣ ግን የዛሬውን በጣም እንፈልገዋለን፣ እንድታሳድጉልን እንፈልጋለን። ቪዲዮ በለቀቀሽ ቁጥር ደግሞ ፑሽ እንድታደርጓት ትፈልጋለሁ ብሏል። ሀይሚም ፍቅር ያሸንፋል። ሰው አንድ ላይ ሲሆን አንድ ሲሆን ይለወጣል፣ ያድጋል። ግምጫዬ ደግሞ ስታደርግ ልክ እንደነ ብሩኬ ሌላ ሰው ታመጣለች። እኛ የምንፈልገው የሰውን ለውጥ የሰውን እድገት ነው አይደለም? ይሄንን ማንፈልግ ሰዎች ከሆነ ሀይሚና ብሩኬን ምኑን ወደድ ናቸው? ከምሬ ነው የምላቸው። እና ሀይሚና ብሩኬ የሰው መውደድ የሰጣቸው የእነሱ እድገት ብቻ ሳይሆን የሰውም እድገት ስለሚያስደስታቸው ነው። ስለዚህ እናንተ አሁን ቲክቶክ ላይ የሆነ ስድድብ ውስጥ የገባቸው የሰው ደስታ የሰው መለወጥ የሚያስደስታችሁ ሰዎች ከሆናችሁ ምንም አላስፈላጊ ቃላቶችን መመላለስ አያስፈልግም። እንዳውም የበለጠ በስደት ላይ ያለችዋን እህታችንን ፑሽ ልናረጋት ነው የሚገባ። አይገርማችሁም? እና ይሄን ነው ምነው። ለማንኛውም ሀይሚና ብሩኬ ቃል በገቡት መሰረት የተግባር ሰዎች ናቸው ሁለቱም። እንግዲህ ብዙ ጊዜ እኔ ስለነሱ ብዙ ጊዜ ነገር ተናግሬያለሁና ቃላቸውን በተግባር አሳይተዋል። ትናንትና ልደቷን አከበሩ፣ ሰፕራይዝ አደረጓት፣ ስጦታ ሰጥቷት፣ ፕላስ ቻናሏ እንዲያድግ አደራሉ። እንግዲህ ግምጃዬም የኦንላይን ስራ ቢዝነሱ ከገባት አብራ ራሱ እነሱ እንደሚሰሩት ፕራንኮን እየተጠዛጠዘች ግን ፕራንክ እየሰራች ዝጋ ፕራንክ ምናምን ብላ ቲክቶክ ላይ ላይቭ መገባ ከሆነ ያ ስራ ገደል ነው የሚገባው። ግን ሀይሚና ብሩኬ የሚጠቀሟትን ሲስተም ከተጠቀመች እመኑኝ ከማንምና ከምንም በላይ አርጋ ልክ እንደና ሀይሚና ብሩኬ ሌላ ሰው እሷም ተጠቅማለች። ብቻ ሲስተሙ ይግባሽ ነው የምለው። ግምጃዬ ሲስተሙ ይግባሽ። የሆነ አፕ ላይ አርገሽ የሆነ ነገር ፕላን አውጥተሽ አሁንማ ከጨረቃ ከነ ሀይሚ ጋር ተቀላቀላለች። ይነግሯታል፣ ሁሉንም የኦንላይን ስራ የቢዝነስ ስራ እንዴት እንደሆነ ሲስተሙ ይነግሯታል። ትሰራለች። ምንም እኛ በነፃ ነው አስከፍለንም ሰብስክራይብ አድርገን ቪዲዮዋን ብናይላት ምንም በቃ የሚያስፈልገው ቀንና ልብ ሆና ነው። ለማንኛውም ደስ ይላል። ሀይሚና ብሩኬ ያሳያችሁት ነገር በጣም ነው የሚገርመው። እንደ ሰው ጥላቻማ ቢሆን ኦዲየንሶቻችን በቃ ተቆጥተዋል። ስለዚህ እኛ ለሌላ ሰው ቪዲዮ አንሰራም ብለው ስለ ራሳቸውና ለራሳቸው ብቻ ነበር የሚጨነቁት። ግን ደግሞ እነሱ እንደዚህ ሰው ከጎናቸው ሆኖ በጉጉት ሲጠብቃቸው እንኳን ኖ እኛ ያገኘነው ሌላውን ማግኘት አለበት፣ እኛ ቤት የገባው በረከት ሌላ ቤትም መግባት አለበት እያሉ ነው ሌላውንም ፑሽ የሚያደርጉት። በስደት ላይ ያላችሁም እንደዛው የሆነ ነገር ኖሯችሁ ሊሆን ይችላል። ካላችሁ ላይ የምታካፍሉ ሰዎች ላለው ብቻ ሳይሆን ለሌለውም ስትሰጡ ያ የሌለውም ሰው እናንተ ጋር ያለው በረከት ለሌለው ሰው ስትሰጡ ያ የሌለው ሰው ነገ የራሱ የሆነ ነገር ሲኖረው ልክ እንደናንተ ለሌለው ሰው በረከት ይሰጣል። እንደዛ ነው እንግዲህ ከገባችሁ። ለማንኛውም ይመቻችሁ። ግምጫዬ እንግዲህ ከ50 ሺህ በላይ ወደ 63 ሺህ ምናምን ሰብስክራይብ ገብታለች። እንኳን ደስ ያለሽ። ብሩኬና ሀይሚ ደግሞ ትለዩብኛላችሁ። እኔ በየቀኑ በእነሱ ላይ ቪዲዮ ሰራ ደስ ይለኛል፣ ግን ጊዜ ስለሌለኝ ነው። በጣም ነው የማመሰግነው።